يا أخلو وهبتي خلنا تثبيتي كن زفكت سكانة يا أخلو እንግዲህ ዛሬ እዚህ የተገናኘንበት ምክንያት ይበቃል የሚል ትልቅ የአምስተኛ ዓመታቸውን የያዙ ከውልቡርተሪያ በኋላ ተፈናቃዮች በየአይዲፒ ያሉበት ሁኔታ ነው ያለው ከ8-7 ወር በፊትም የመጀመሪያው ይበቃል ብለናል አሁንም ሁለተኛው ይበቃል ነው የመጨረሻው ነው የሚሆነው በአጠቃላይ ይበቃል ምንልበት አንደኛ ተፈናቃዮች ወደ ቦታቸው ወደ ቀያቸው እንዲመለሱ በውልቡርተሪያ መሰረት ውሉ ተፈርሟል 2 ዓመት በላይ በፌደራል መንግስትም ሆነ በትግራይ መንግስት ባለው ሁኔታ መሃል ላይ ማህበረሰቡ እንደ ማህበረሰብ መኖር አልቻለም እንደ ሰው ስለዚህ ሰው መብቱ ተነክቷል የመኖር የመብላትና መጠለያ ማግኘት እድሉ ሁሉ ተከልክሎ ለ2 ዓመት ከምናምን ህዝቡ በስቃይ ላይ ይኖራል ማለት ነው ስለዚህ ለዚህ ዘንድሮ በፍጹም እዚህ አንከርምም በዚህ በኬንዳ ወይም ደግሞ በላስቲክ አንኖርም አንከርምም ወደ ሀገራችን መልሱን የሚል መልእክት ነው ያለው በተጨማሪ ግን ዛሬ ወደዚህ የመጣንበት በፌደራል መንግስት ቴሌ እንዲሁም ተመሳሳይ ባንኮች ላይ የሚደረግ የዲሞግራፊ ወይም ደግሞ የማንነት ቅየራ ወይም ደግሞ ማንነትን የመቀየር ሁኔታ ይታያል አንደኛ ካርታ እስከ መስረት ድረስ የተደረሰበት አለ አንዳንድ መንግስት አካላትም ያስተላልፉት ነገር አለ ከዛ ጋር ተያይዞ ግን ቴሌ ምንድነው ፋይዳ በሚል ሁኔታ መታወቂያ እንዲወጣና ኢትዮጵያዊነት በሚል ትግራዋይነት የሌለበት አብዛኛው ጊዜ ደግሞ ወደ አማራ ክልል የትግራይ የነበሩትን ወልቃይት ዳንሻ ሁመራ እነዚህ የአማራ በማለት የመቀየር ሁኔታ ይታያል ስለዚህ ቴሌ በዚህ ጉዳይ ላይ ቦታውን የአማራ ክልል በማለት የትግራይ ክልልን ወልቃይትን ሁመራን ጸገዴን ማይጸብሬን እነዚህ ቦታዎች በአጠቃላይ የሚቀየርበት መታወቂያ ሲሰጥ በአማራ ክልል አድርጎ የሚሰጥበት ሁኔታ ነበረ እሱ እንዲቆም ነው በባንኮች ላይ ያለው ሁኔታም ተመሳሳይ ነው ባንኮች ላይ ከወጋገንና ከአንበሳ ባንክ በስተቀር ሌሎቹ ባንኮች በሙሉ ይሄንን ዲስትሪክት ሲከፍቱ ወይም ደግሞ ቢሮ ሲከፍቱ ወይም ብራንች ሲከፍቱ በክልሉ በትግራይ ሆኖ ሳለ በአማራ ክልል በማለት በመክፈትና የራሳቸውን የሆነ ማህተም ሌሎችም ነገሮች ያስተላልፉ ነው ስለዚህ በአጠቃላይ የትግራዋይ ማንነት የመቀየር ስራ ውስጥ ለውስጥ እየተሰራ ነው ውልቡርተሪያ ደግሞ በህገ መንግስቱ መሰረት ወደ ነበረበት እንዲመለስ ነው የሚለው ስለዚህ በህገ መንግስቱ መሰረት ወሰን ወደ ነበረበት እንዲመለስ ህዝቡም አብሮ ከነመሰዳድሩ እንዲመለስ ነው የሚለውና አሁን እኛ እዚህ ጋር የተገኘነው ምንድነው በውሉ መሰረት ከውልቡርተሪያ ወሰኑ ወደ ነበረበት ከራሱ አስተዳደርና ከራሱ ህዝብ ጋር ወደ ነበረበት ቀየው ወደ መንደሩ እንዲመለስ መልእክት እናስተላልፋለን በተለይ ለፌደራል መንግስት ለፌደራል መስሪያ ቤቶች ለቴሌ ለባንኮች ያው እኛ ከ11 እስከ 13 የተፈናቃዮች ይበቃል ሰልፍ በመቀሌ ሮማናት አደባባይ ወጥተን 3ቱን ቀን ያው እዚህ ነው የምናሳልፈው የመጨረሻ ሰልፋችን ነው አሁን ካሁን በኋላ ሰልፍ ምንወጣበት የለም ያው ማስጠንቀቂያ ያው ቀይ መብራት ወይ ደወል እያሰማን ነው ለሁሉም ለሚመለከተው አካል ማለት ነው ስለዚህ አሁን ወደ ተቋሙ ወደ ኢትዮ ቴሌኮም የመጣ ነው ከዚህ በፊት የምዕራብ ትግራይ የፋይዳ መታወቂያ ወስደን ነበር እሱም ያው ይሄ ነው ያው ክልል ትግራይ ሆኖ ያው የምዕራብ ዞን ነው የሚለው ያሁን ግን ተቀይሮ የመጣ ያው እንደዚህ ነው ክፍት ነው ያለው ማለት ነው ክልሉም አይገልጽም ያው ወረዳውም አይገልጽም ማለት ነው ስለዚህ ይሄ አሁን ፌደራል መንግስት ከቴሌ ጋር በመተባበር ማንነት የመቀየር ዜግነት ማንነታችን የመቀየር ስራ እየሰራ ስለሆነ ለዚህ ስራ አቁም ካሁን በኋላ ይበቃል እኛ ተጋሩነን እኛ የአማራ ተወላጅ አይደለንም ምዕራብ ትግራይ ደግሞ የትግራይ ነው ስለዚህ ይሄ ስራ ለማቆም ያው ወደ ተቋም መተናል ማለት ነው ይቁም ለማለት ማለት ነው ወደ ተቋሙ ምክንያቱም ምዕራብ ትግራይ የትግራይ ነው ስለዚህ የትግራይ ስለሆነ ዜግነት ኢትዮጵያው ብሎ ክልል ትግራይ ነው የሚለው የነበረው ወረዳ ያው በወረዳው መሰረት ይል ነበር አሁን ግን ወረዳው ክፍት ነው ክልሉም ክፍት ነው ያለ ስለዚህ ይሄ ታሳቢ ምንድነው ያው የጂኦግራፊ መቀየር ስራ እየሰራ ስላለ ፌደራል መንግስት ቴሌ ደግሞ የሱ ዋንኛ ተባባሪ ስለሆነ እኛ ቴሌ እዚህ ይሄን ስራ አቁም ለማለት ነው የመጣነው እዚህ ከውጭ ያው ድምጻችን አሰምተናል ድምጻችን እንዲሰማ ያው የተለያዩ መፈክሮችን ስናሰማ ቆይተናል ህዝቡም እንደምታዩት የነበረ እዚህ ከውጭ ነው የነበረ ሁሉም ድምጽ ሲያሰማ ቆይቷል የኛ ተወካዮች ግን
የኛ ተወካዮች አሉን ያው 3 ሰው ወደ ውስጥ ላኩ ተብለን ወደ ውስጥ ልከናል እዚህ 5 አመት እየረኩ ነው እንግዲህ 5 አመት ረግጫዋለሁ 4 አመት አሳልፌ ዋና አላማው ከዚህ በፊት 3 ቀን ወጥተን ነበር እንደዚህ እዚህ አድረን እዚህ ሆነናል አሁን ግን በቃ እሱ መፍትሄ ስለሌለው ወደ መፍትሄ ከገባን ብለን ነው የዓለም ያለ ህዝብ እንዲሰማን እና እዛ ተመዛብለን ከእንዳ ውስጥ እየኖር መንግስታችን ፌደራል መንግስትም አይኑ አይንም ያለ እና እንዳያየን ለኛ ብሎ እንዲሰራ የገባው ቃል የፕሪቶሪያ ውል በተግባር እንዲያውለው እየፈለግነው ዛሬ ወደዚህ የመጣ ነው በመራብ ትግራይ በመሬታችን በመረበታችን የሚደረገው የማንነት መቀየር ሁኔታ እሱን ፌደራል መንግስት እንዲያቆምልን ከሚሄደው ያለ መንገድ እንዲያቋርጥ ድምጻችን ለማሰማት ነው ኢትዮ ቴሌኮም በፌደራል መንግስት ተባባሪነት ማንነት በመቀየር ትግራይ የነበረ መሬት ወደ አማራ ክልል አሳልፎ እየሰጠ ስለሆነ ከስራው እንዲቆጠብልን ድምጻችን ለማሰማት ነው የመጣ ነው እንግዲህ ዝምታ ሰፍኗል በርግጥ በግራም በቀኝም ነፈሰ ተዋዋዮች እንግዲህ ዓለም እንትንም አገሪቱ ውሉ በጦርነት ይቆም እንጂ ከዛ በኋላ ያሉ ግን ነገሮች በጠረጴዛ ዙሪያ ፖለቲካ አገሪቱ ራሷ አትፍታ የሚል ደረጃ እንደደረሱ እንገነዘባለን እንደዛም ሆኖ ግን ተዋዋዮቹ በህወሓት በኩልም በፌደራል በኩልም ትክክለኛ የሆነ እንቅስቃሴ ያየን አይደለም ሁሉም ምክንያት በመፍጠር ወደ 2 አመት ከምናምን በአጠቃላይ የጊዜያዊ አስተዳደር ባለፈው ጊዜው ጨርሶ ሄዷል አሁንም ለአንድ አመት ያክል የተራዘመ የጊዜያዊ አስተዳደር መጥቷል ይሄ ጊዜያዊ አስተዳደር እንግዲህ 8 ነጥቦች ይጃሉ ለከፌደራል መንግስት እና የመጀመሪያው ደግሞ የተፈናቃዮች ወደ ቀያቸው የመለስ ስራ እሱ ነው መስራው ብሎ መጥቷል በዚህ አይነት ደግሞ ኦፊሻል በሆነ መግለጫም ቪዲዮም ተሰጥቶበታል ስለዚህ ቃሉን እንዲጠብቅ እንደዛ ከሆነ አሁንም 5ኛ ክረምት እዚህ እንዳይከርሙ ተፈናቃዮች ወደ ሀገራቸው እንዲመለስ ፌደራል መንግስት በትክክል ይሄን ጉዳይ የሚሰራ ከሆነ እንዲመልስ በቃሉ መሰረት ኦፊሻል ተናግሯል እንግዲህ የጊዜያዊ አስተዳደር ወደ ወረደ ነው ያለው ታደሰ ወደ ወረደ ስለዚህ አሁንም ቃሉን ጠብቆ እነዚህ ተፈናቃዮች ወደ ቀያቸው ድመንደራቸው እንዲመልስ ተስፋ እናረጋለን ካለበለዚያ ግን ዝምታው ጥሩ ስላልሆነ ከዚህ በኋላ ይወጣን ይበቃል የምንልበት መንገድ የለም ይበቃል ራሱ ይበቃል ከዚህ በኋላ ምንድነው ያለው አማራጭ እንግዲህ እንደ ህዝብ ማድረግ የምንችለውን ተፈናቃዩ በክረምት ላይ እየተሰቃየ መጨረሻ ክረምት ላይ ከዚህ ህልውናው እንዲያጣ እንዲሞት አይፈልግም ስለዚህ በምንም መንገድ ግራም ነፈሰቀኝ ወደ ቀዩ የሚመለስበት የመጨረሻ የሆነ አቋም እንዳለው መገንዘብ ችለናል ይህንን ፕሮግራም እየሰራ ያለው የምዕራብ ሶሳይቲ ምዕራብ ትግራይ ማህበር ነው ነፃ ማህበር ነው የፖለቲካ ድርጅት አይደለም ስለዚህ አምናም ዛሬ 7 ወርም ይበቃል የሚያዘጋጀው እሱ ነው አሁንም የሚያዘጋጀው እሱ ነው ይሄ የዘንድሮ ለየት ይላል እንግዲህ በጄኔቭ አውሮፓ ካናዳ ዲያስፖራዎች ሁሉ እየተሳተፉበት ያለ ከ20 በፈረንጆች 20 ጀምሮ ለተከታታይ አንድ ሳምንት ሰልፍ የሚቆዩበት ዲያስፖራዎች ደግሞ ያለ ጄኔቭ ያገር ውስጥም ወውጭም ባንዴ ተናበን የምናደርገው ሰልፍ ነው ስለዚህ እኔ ተስፋ አደርጋለሁ እንግዲህ መንግስት ፌደራልም እነዚህ የኛ አካል ተደራሪዎችን ሰምተው ይሄን ህዝብ ከመከራ እንዲያወጡትና ወደ ቀዩ እንዲመልሱ ተስፋ እናረጋለን ካልበለዚያ ግን ህዝቡ የራሱ የሆነ ውሳኔ የሚወስን ይመስለኛል እናቶች እንግዲህ ተንበርከከው እየጸለዩ ነው መልሱን ይያሉ ነው ይሄንን የሚሰማ አካል ወይ መንግስት ወይ ደግሞ አመራር ወይም ደግሞ አስተዳደር ከሌለ ህዝቡ ራሱን የሚያስተዳድርበትን መንገድ ይዞ ሊሄድ እንደሚችል ከዚህ በኋላ መልሶ ክረምት ላይ በመከራና በስቃይ እንደማያሳልፍ ነው ያለው አሁን ያው ይሄ 3 ቀን ሰልፍ የይበቃል ሰልፍ ነው የመጨረሻ ነው ከዚህ በፊት በተደጋጋሚ
ብዙ ሰልፎችን ወጥተናል ማለት ነው። አሁን የመጨረሻ ሰልፍ ነው። ተደራዳሪ አካላትና አደራዳሪ አካላት ኃላፊነታቸው እንዲወጡ ነው አሁን ድምጻችን ያሰማን ያለን። ከዚህ በኋላ ሰልፍ የምንወጣው ሰልፍ የለም። የመጨረሻ ህዝቡ ራሱ መንግስት አለኝ ሲል ቆይቷል። አሁን መንግስት እንደሌለው ግን አሁን ያወቀ ነው። ምክንያቱም ይሄ 3 ቀን ነገ 13 ቀን ነው የመጨረሻችን ነው። ምላሽ ካልተሰጠን ያው ህዝቡ የራሱ ውሳኔ ወስኖ ይገባል፣ በኃይልም በተለያየ ምክንያት ይገባል ማለት ነው። እኛ መንግስት ሰላም የፕሪቶሪያ ስምምነት እንደተፈረመ እናውቃለን። ለሰላም ተብሎ ነው። ሰላሙ ግን ዝም ብሎ ሰላም በመዝሙር ነው እንጂ የጥይት ድምጽ ነው ቆመ ያለ እንጂ እስካሁን ህዝቡ በራብ ያለቀ ነው። እኛ ሰርተን አርሰን ምን በላይ የነበርን ሰዎች ነን። አሁን ለልመና ነው ያዳረጉን ማለት ነው። ጊዜያዊ መስተዳድሩም የኛ ምንም አይነት ምላሽ የሰጠን ምላሽ የለም። በተደጋጋሚ ሄደናል፣ ቅሬታም አስምተናል። ካለፉት ሰልፍ በሙሉ የተገኘ ነገር ምንም የለም። የተስፋ ዳቦ ከመስጠት ውጭ ሌላ መሬት ላይ ጠብ ያለ ነገር የለም። አሁንም ግን የፕሪቶሪያው አደራዳሪ ቡድን ይሁን የዓለም ማህበረሰብ ለሶስተኛ ለአራተኛ ጊዜ ድምጻችን እንዲሰማ የዓለም ማህበረሰብም ድምጻችን ሰምቶ እንዲያግዘን እንዲደግፈን ወደ መረበታችን እንድንመለስ ያው እንዲደግፈን የወጣ ነው። ሕጋዊ ተግባር ቴለ ሕጋዊ ተግባር ቴለ ሕጋዊ ተግባር ቴለ ወጥቶ ይታረም ወጥቶ ይታረም በሳታና ቆጠርና አይን ነበርን ክረምቱ አሁን ከበድ ይላል እና አሁን እንኳን በሚዘነው ዝናብ ላይ እንግዲህ አራዊቶች አሉ፣ ጭቃ አለ፣ ምን አለ፣ ወባ አለ፣ ወረርሽኝ አለ። ይሄ ማህበረሰብ ምግብ እየበላ አይደለም። በኒትሪሽን ስነ ምግብ ጉዳይ ተጎድቷል። በዚህ ላይ በሽታ የመከላከል አቅሙ ከሚወስደው ምግብ አኳያ ወስደሽ 5 ዓመትም እንደዚህ በስቃይ ላይ ከመኖር አኳያ ወስደሽ በአጠቃላይ አንድ ወረርሽኝ እንኳን ቢነሳ ህዝቡ እንዳለ ያልቃል። ስለዚህ የተለየ ስጋት አለው። ክረምቱ የተለየ ነው። ስለዚህ የተለየ አንድ በሽታ እንኳን ኮሬላ በሽታ ተቅማጥ ወይም ነገር ቢገባ ህዝቡ ሊጨርሰው ይችላል። ይሄ ብቻ አይደለም። እንግዲህ አርሶ አንደ ፋርሶ የሚኖሩበትን መንደሩ ቀየውን ትቶ 5 ዓመት ላይ በኬንዳ መኖር ደግሞ እንደ ሰው ይበቃል። ስለዚህ ምንም ምን ለምነው ጉዳይ አይደለም። ወደ መንደራችን ወደ ራሳችን ንብረትና አገር መልሱን የምንለው ይመልሱን የሚል ትልቅ መልእክት ነው ያለውና እኔ መንግስት በአጠቃላይ ይሄ ህዝብ የመጨረሻው ተስፋ የቆረጠበትና ከዚህ በኋላም ክረምት ቢኖር ጨራሽ እንደ ህዝብ ብዙ እልቂት የሚከሰትበት ወይም ደግሞ እስከ ስነልቦናዊ በስናምሮም ችግር ውስጥ ያለ ኖርማል ከኖርማሊቲ ውጪ በብስጭት በስነልቦና ጉዳት ውስጥ ያለ ማህበረሰብ ጭምር ስላለ ስለዚህ የሆነ ችግር ቢያጋጥመው መቋቋም የማይችል ማህበረሰብ ነው ያለው። ይሄ ማህበረሰባችን ደግሞ ወደ ቀዩ እንዲመለስ ነው አሁን ከሞላ ጎደል ትግል ያረግን ያለ ነው። እንግዲህ ብሔራዊ ማነው ጊዜያዊ አስተዳደር እኔ እመልሳለሁ ብሏል ኦፊሻሊ። እንደውም እኛ ተስፋ ያየነው ከነ አስተዳደሩ የትግራይ ሰራዊትም አጅቦት እዛው ቀዩ ድረስ እናደርሳለን ብለዋል። ቃሉ እንዲጠብቅ ነው መልእክት አሰልፍ ያለ ነው። ግማሹ ወደ ፌደራል ሄዷል፣ አሁን ግማሹ ወደ ባንኮች ሄዷል፣ ግማሹ ደግሞ ወደዚህ ወደ ቴሌ መጥቷል። እንግዲህ የነበረው ሰልፍ ትላንት ዛሬ ትልቁ የዛሬ እንቅስቃሴ ሁሉም የፌደራል መንግስት ተቋሞች ላይ ሄደን መልእክት ማስተላለፍ ነው። የዛሬ ክረምት እንግዲህ የመጨረሻ ክረምት ይሆናል ብለን ነው የምናስበው። ማህበረሰቡ ወደ ቀዩ ወደ መንደሩ ወደ መኖሪያው እንዲመለስ ነው። አዎ ተፈናቃዩ ካልተመለሰ ሰው የሚባል 2018 ሰው የሚባል አይኖርንም። ወደ ስደት የሚሄዳለ ወጣቱ እዚህም አረጋውያን የተለያዩ በሽታዎች ያሉ በበሽታ ያለቀ ስለሆነ እኛ የራሳችን ውሳኔ ፌደራል መንግስት ይሄን አይቶ መፍትሄ እንዲሰጠን ጊዜያዊ መስተዳድር ይሄን አይቶ መፍትሄ እንዲሰጠን ተፈራራሚ አካል የህወሓት ድርጅትም መፍትሄ እንዲሰጠን ጠይቀናል በተደጋጋሚ። አሁን መፍትሄ የምናጣ ከሆነ ያው ህዝቡ ወደ ተፈለገ ህልቂት ከሚገባ ያው የራሱ ውሳኔ ለመወሰን ደርሷል ማለት ነው። በጣም ከባድ ነው ለእናት አጠቃላይ ለህዝብ ከባድ ነው። ግን ለሴት አቅሟ ደካማ ስለሆነች ልጆች ይዛ ልጆች አቅፋ አርግዛ በዛ ላይ የደረሳት ጥቃት ለሴቶች ነው። ተደፍራለች፣ በብዙ ነገር ጥቃት ደርሷታል። በየቀኑ አንድ አይዲፒ 3-4 በረሃብም በበሽታም እየሞተ ነው። ለአምስተኛ ክረምት በዚህ ቴንዳ ከኖረ ከዚያ በላይ ይጨምራል፣ ከዚያ በላይ
ለሞትና ለረሃብ ይዳረጋል። ይህንን አይቶ የዓለም ማህበረሰብ ግን ትልቅ መፍትሄ ማስቀመጥ አለበት። ህዝቡን እየረገፈ መሆኑን ተረድቶ ያው መፍትሄ እንዲያደርግ እንዲያግዝ ጎጎናችን እንዲቆም ነው ጥሪ የምናቀርበው። መዲና ህንበል ከተካውትንበር ተካውትንበር ተካውትንበር ግበር አመረበትና ወለስና ያክል 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 የዓለም ማህበረሰብ ማድረግ ያለበት ጫና ለፌደራል መንግስት በትልቁ ለፌደራል መንግስት ነው። ከዛም ለክልል መንግስታት በተለይ የአማራ ክልል መንግስት ያለ መሬቱ ያለ ቦታዬን ብሎ የማንነት የአዲስ ሰፋሪ የማስፈር ሁኔታ ከድርጊቱ እንዲቆጠብ መስራት አለበት፣ ማገዝ አለበት፣ እውነታውን መለየት አለበት ነው ምለው። ህዝቡ የራሱ ህዝብ ነው፣ ያው ኢትዮጵያዊ ነው። ኢትዮጵያዊን መሬቱን ነጥቆ ለኢትዮጵያው ሌላ ለመስጠት ኢትዮጵያው ተርቤ ብሎ እቃዬንና ንብረቴን ብሎ ሰልፍ ሲወጣ ምንድነው የጎደለበት ብሎ ማየት ይገባው ነበር። አላረገውም። የንቀቱን የጽንተቱን ማሳያ ነው ብዬ ነው የምገልጸው። እኛ ምን ጠብቀው ከእንግዲህ ተስፋ ሳይሆን ተግባር በቃ ትሄዳላችሁ ነው የነበረ። አሁን ግን ኑ ሂዱ የሚለን ነው የምንፈልገው። እኛ የምዕራብ ክልል ትግራይ ዞኑ እየተቀየረ ነው፣ ካርታው እየተቀየረ ነው እየተባለ ነው። እዚህ ትግራይ ተፈናቅሎ ኬንዳ ላይ የኖረ እየተፈናቀለ ብራንዳ ላይ ያደረ ያለ መንግስታችን አንድ ብሔር ነን፣ አንድ ሀገር ነን። ኢትዮጵያ እንደ ሀገር አይቶ የማይመራ ምን ነው ጠቅላይ ሚኒስተር እስከ ዛሬ የሚሰራው ስራ ለማን ነው? ለህዝብ አይደለም እንዴ? ህዝብ ነን ይሄን ነው የምንለው እኛ። እና አሁን ተሰሚል እንድኖረው ዓለም እያሰማን ነው። 3 ቀን 2 ቀናችን ነው እዚህ ውለን አድረናል። እዚህ ያየሽን ነው። እና ተስፋ ሳይሆን አሁን ተግባር ነው የምንፈልገው። መንግስት ኢትዮጵያ ይሄን ፌደራል ይሄን ነው የምንለው እኛ። ይሰማናል። እኛ ህዝብ አይደለንም ወይ? ህዝብ አይደለንም ወይ? እኛ የተለየን ነው ወይ እያን እየተሰማን ነው። አሁን ግን ተግባር ላይ ይግባ። እስካሁን የሰለቻ 5 ዓመት አሳልፈንና በቃ ይብቃ እያልን ነው እኛ። 5 ዓመት አድርገናል። ኬንዳ ላይ የተቀደደ ኬንዳ ዋስትናው ያልተጠበቀ እየኖርን ነው። ከጅቦች ጋር ነው የምንራራጠው ያለ ነው። እኛ ሀገራችን ነው ሰርተን የምንበላነን፣ ለምነን መብላት አልለመድንም። እና አገሩ ይጠብቅ። ምን እየሰራ ነው? ያለ ህዝብ ስልጣን ትርጉም የለውም። ያለ ህዝብ ስልጣን ሙያ የለውም። ያለ ህዝብ ምረቃ አትኖር ማንተና አስተካክለው ነው የሚለው ነው ለመንግስታችን። እحنا ዘድሌና حريسنا ክንበልዕ ሰሪሕና ክንበልዕ ዓድና እኛ ፍላጎታችን አርሰን ሰርተን እንድንበላ ወደ ቀያችን ቤታችን መመለስ ነው። የፌደራል መንግስትና የትግራይ ጊዜያዊ አስተዳደር ተባብረው ወደ ቀያችን በሰላም ይመልሱን። ወደ ቦታችን ካልተመለስን ማለቃችን ነው። ይትንክፈና እዩ ሕማም ስለዝትንክፈና ህዝብና ከዓ ይሃልቀሎ ይጸንተሎ ስለዚህ ጸንት ዘሎ ከዓኒ ክጸንት አይንደልን ቀልጢፉ ከምዘይግነት ቁቆጽረና ኣለዎ። ፌደራል መንግስት ይኹን ጊዜያዊ መንግስት ተሓባቢሮም ንሕና ዓድና ክመልሱና እምበር ብዙሕ ሕማምን ብዙሕ ስቃይን እዩ ዘሎ። ሕጂ ብፍላይ ከምቲ ዝጥቀስ ፀንሐ ዘን እንጆታት ይኮዲኦም ዘለዉ እንጆታት እንድሕር ከይዶሙስ ንሕና እንታይ ክንበልዕ? ንሕና ሰሪሕና ንበልዕ እምበር ንሕና ለመንት ክንኮን ኣይነበረናን ሓሳብ ናይ እግዚአብሔር ሕሳብ ኮይኑ ግን እግዚአብሔር ይሓግዘና ዓድና ክወስዱና ኢና ንደሊ። ፌደራል መንግስቲ ሰውኢና ወገኑ ኢና ከም ኢትዮጵያውያን በክልል አተጋር ንኹንበር ወገኑ ክልሉ ኢትዮጵያ ኢና። የፌደራል መንግስት እኛ ህዝቡ ነን፣ የኢትዮጵያ አካል ነን። እንደ ኢትዮጵያውያን መጠን ሰብአዊነት ተሰምቶት ወደ ቦታችን ይመልሰን። ወደ ቀያችን ስንመለስ ግን ዋስትናችንና ጸጥታችን ባስጠበቀ መልኩ በቤታችን ያሉ ወራሪ ኃይሎች ለቀው ሲወጡ ሊሆን ይገባል። አመሪያትና ዘሎ ወረርቲ ቦታና ሒዞም ዘለው አመሪያትና ዘሎ ወረርቲ መሰረት ዘለውኮ በህጋውነት ተውጽዩ ላመረበትና ናጻ ዝፈነት ላመረበት